አድማጮች ሊቨርፑል የፕሪሚየር ሊጉን ዋንጫ መውሰዱን ገና 4 ጨዋታዎች እየቀሩት አረጋግጧል። በላሊጋው በቀዳሚነት የሚገሰግሰው ባርሴሎና ደግሞ የኮፓ ዴል ሬ ዋንጫን ከሪያል ማድሪድ ጋር አንገት ለአንገት ተናንቆ መንትፏል። በዓለም አትሌቲክስ የፕላቲኒየም ደረጃ በተሰጠው የለንደን ማራቶን የሩጫ ፉክክር ኢትዮጵያዊቷ አትሌት ትዕግስት አሰፋ ክብረ ወሰን በመስበር ጭምር አሸናፊ ሆናለች። የፓሪስ ኦሎምፒክ የማራቶን ባለድሉ ኢትዮጵያዊው አትሌት ታምራት ቶላ በተሳተፈበት የወንዶች ፉክክር ግን ድሉ የኬንያውያን አትሌቶች ሆኗል። ተጨማሪ ዘገባዎች አካተን ለንደን ውስጥ ትናንት በተከናወነው የማራቶን ሩጫ ፉክክር ኢትዮጵያዊቷ አትሌት ትዕግስት አሰፋ የዓለም ክብረ ወሰን ጭምር በማሻሻል ለድል በቅታለች። ትዕግስት አሸናፊ የሆነችው ርቀቱን 2 ሰዓት ከ15 ደቂቃ ከ50 ሰከንድ ሮጣ በመግባት ነው። የሴቶች ማራቶን የምንጊዜም ክብረ ወሰን ተይዞ የቆየው በኬንያዊቷ ሯጭ ሩት ቼፔንጌቲች ነበር። የሁለተኛ ደረጃውን ከትዕግስት በ2 ደቂቃ ከ54 ሰከንድ ተቀድማ ያገኘችው ኬንያዊቷ አትሌት ጆይሲሊን ጄብኮስኪ ናት። ትውልደ ኢትዮጵያ ኔዘርላንዳዊቷ አትሌት ሲፈናሰን ከትዕግስት 3 ደቂቃ ከ10 ሰከንዶች ዘግይታ በመግባት 3ኛ ደረጃ አግኝታለች። ኢትዮጵያዊቷ ሄቨን ኃይሉ 4ኛ ወጥታለች። በዚሁ ተመሳሳይ የለንደን ማራቶን የወንዶች ፉክክር ግን ኬንያዊው አትሌት ሰባስቲያን ኪማሩ ሳዌ ርቀቱን 2 ሰዓት ከ2 ደቂቃ ከ27 ሰከንድ በማጠናቀቅ ለድል በቅቷል። ኡጋንዳዊው አትሌት ጄኮብ ኪፕሊሞ የሁለተኛ ደረጃ አግኝቷል። ሌላኛው ኬንያዊ አትሌት አሌክሳንደር ሙኒያው በ3ኛ ደረጃ አጠናቋል። የፓሪስ ኦሎምፒክ የማራቶን ባለድሉ አትሌት ታምራት ቶላ 2 ሰዓት ከ4 ደቂቃ ከ42 ሰከንድ በመሮጥ 5ኛ ደረጃ ይዞ አጠናቋል። እግር ኳስ በጀርመን ቡንደስሊጋ ትናንት ቦሁም ከኡኒየን ቤርሊን ጋር 1-1፣ ቬርደር ብሬመን ከሳንክት ፓውሊ ጋር ያለምንም ግብ ተለያይቷል። ቅዳሜ ዕለት በነበሩ ግጥሚያዎች አይንትራክት ፍራንክፉርት ላይፕዚግን 4-0 ጉድ አድርጓል። ቮልስቡርግ በፍራይቡርግ የ1-0 ሽንፈት አስተናግዷል። መሪው ባየር ሚንሽን ሜዳው አሊያንስ አሬና ውስጥ ማይንስን 3-0 ድል አድርጓል። ቦሩሲያ ዶርትሙንድ ሆፈንሃይምን 3-2 ሲያሸንፍ፣ ቦሩሲያ ሚንሽን ግላድባህ ወራጅ ቀጠና ውስጥ በ17ኛ ደረጃ በሚዳክረው ሆልሽታይን ኪየል የ4-3 ያልተጠበቀ ሽንፈት ገጥሞታል። ከባየር ሚንሽን በ8 ነጥብ ተበልጦ በ67 ነጥቡ ሁለተኛ ደረጃ ላይ የሚገኘው ባየር ሌቨርኩሰን አውግስቡርግን 2-0 ድል አድርጓል። ሳይጠናቀቅ ሊቨርፑል የዋንጫ ባለድል መሆኑን ከወዲሁ አረጋግጧል። የሊቨርፑል አሰልጣኝ አርኔ ስሎት በእንግሊዝ ፕሪሚየር ሊግ ታሪክ ቡድናቸውን ለዋንጫ ድል በማብቃት የመጀመሪያው ኔዘርላንዳዊ ሆኗል። የ46 ዓመቱ አሰልጣኝ ሊቨርፑል በእንግሊዝ ፕሪሚየር ሊግ ከ4 ዙር ጨዋታዎች አስቀድሞ ዋንጫውን ማንሳቱን እንዲያረጋግጥ አስችሏል። በዚህ ድላቸውም ከኔዘርላንድ ውጪ ያሰለጠኗቸው ቡድኖቻቸው ዋንጫ እንዲያገኙ ማብቃት ከቻሉ አሰልጣኞች ተርታ ተሰልፏል። አሰልጣኝ ሪኑስ ሚሼልስ፣ ዮሃን ክሩይፍ፣ ሌዮ ቤንሃከር፣ ሉዊ ቫንጋል እና ፍራንክ ሪኪያርድ ከኔዘርላንድ ውጪ ቡድኖቻቸውን ለዋንጫ ድል ያበቁ አሰልጣኞች ናቸው። አሰልጣኝ ዮሃን ክሩይፍ እና ፍራንክ ሪኪያርድ የስፔን ሊግ ዋንጫ አሸናፊዎች ነበሩ። ከ2 ሳምንት በፊት ሰኞ በ82 ዓመታቸው ያረፉት ሌዮ ቤንሃከር ደግሞ በላሊጋው የሪያል ማድሪድ አሰልጣኝ ሆነው ቡድናቸውን ለዋንጫ ማብቃት ችሏል። ሌላኛው አሰልጣኝ ሉዊ ቫንጋል በስፔን ላሊጋ ባርሴሎናን እንዲሁም በጀርመን ቡንደስሊጋ ባየር ሚንሽንን ለድል በማብቃት ስማቸው የገነነ ነው። ሆኖም ከእንግሊዝ ፕሪሚየር ሊግ የማንቸስተር ዩናይትድ የሁለት የጨዋታ ዘመን ቆይታቸው የተሰናበቱት ገናና ስማቸው ጠልሽቶ ነበር። ልክ እንደ ሉዊ ቫንጋል ሁሉ ሌላኛው የኔዘርላንድ አሰልጣኝ ሩድ ቫን ሌስትሮይ በፕሪሚየር ሊጉ ስኬት ርቋቸዋል። ያም ብቻ አይደለም። ባለፉት 12 ግጥሚያዎቹ በ11ዱ ማሸነፍ የተሳነው ቡድናቸው ላይስተር ሲቲ ወራጅ ቀጠና ውስጥ እጣ ፈንታውን ይጠባበቃል። በነገራችን ላይ እነ ፍራንክ ደቦየር፣ ሩድ ጉሊት፣ ጉስ ሂድኒክ፣ ዲክ አድቮካት እና ሮናልድ ኮይማን በእንግሊዝ ፕሪሚየር ሊግ አሰልጣኝነት ተፈትነው የወደቁ የኔዘርላንድ አሰልጣኞች ናቸው። ከነዚህ ሁሉ ኔዘርላንዳውያን አሰልጣኞች መካከል ግን አንዱ ጎልማሳ ተሳክቶላቸዋል። አሰልጣኝ አርኔ ስሎት በቀያዮቹ ደጋፊዎች ጢም ብሎ በሞላው አንፊልድ ስታዲየም ውስጥ ሊቨርፑል ቶትናም ሆትስፐርን 5-1 ሲያደባይ ዋናው ሰው ኔዘርላንዳዊው አሰልጣኝ አርኔ ስሎት ነበሩ። 5ቱን ግቦች ሉዊስ ዲያዝ፣ አሌክሲስ ማካሊስተር፣ ኮዲ ጋክፖ እና የግብ ቀበኛው መሐመድ ሳላ ከመረብ አሳርፏል። የሊቨርፑልን ብርቱ የማጥቃት ጫና መቋቋም የተሳነው ቶትናም ሆትስፐር በግራ ተመላላሹ ዴስቲኒ ኡዶጂ ስህተት 5ኛ ግብ በገዛ መረቡ ላይ ተቆጥሮበታል። ብቸኛዋን የማጽናኛና ቀዳሚ ግብ በ12ኛው ደቂቃ ላይ ያስቆጠረው
ዶሚኒክ ሶላንኬ ነው። ሆኖም ሉዊስ ዲያዝ ብዙም ሳይቆይ በ4 ደቂቃ ውስጥ ሊቨርፑልን አቻ ካደረገ በኋላ ቶትናም ሆትስፐር የቀያዮቹን ውርጅብኝ መቋቋም ተስኖት 5-1 ተፍረክርኳል። በዚህም ሊቨርፑል ከእንግዲህ ማንም ሊደርስበት የማይችለውን 82 ነጥብ በመሰብሰብ ዋንጫውን ከወዲሁ መውሰዱን አረጋግጧል። ያም ብቻ አይደለም። ግብፃዊው ግብ አዳኝ ሞሐመድ ሳላ በ28 ከመረብ ያረፉ ኳሶቹ በኮከብ ግባግቢነት የሚደርስበት አልተገኘም። የኒውካስሉ አሌክሳንደር ኢሳቅ በ22 እንዲሁም የማንቸስተር ሲቲው ኤርሊንግ ኦላንድ በ21 ሞሐመድ ሳላህን ይከተሉታል። ሊቨርፑል በቀጣይ 4 ጨዋታዎች ከቼልሲ፣ ከአርሰናል፣ ከብራይተን እና ክሪስታል ፓላስ ጋር ይጋጠማል። ጨዋታዎቹ ዋንጫ መውሰዱን ላረጋግጠው ሊቨርፑል የሚቀይረው ነገር የለም። ለብዙዎቹ ግን እጅግ ወሳኝ በሆነ ቀዳሚ ግብ ጀርመናዊው አሰልጣኝ ዲተር ሃንሲ ፍሊክ ሪያል ማድሪድን በማሸነፍ በስፔን የኮፓ ዴል ሬ ዋንጫ ድልን ከባርሴሎና ጋር ተቀዳጅቷል። ለባርሴሎና ቀዳሚዋን ግብ በ28ኛው ደቂቃ ላይ ከርቀት አክርሮ በመምታት በድንቅ ሁኔታ ከመረብ ያሳረፈው ፔድሪ ነው። ኳሷን 7 ተጫዋቾች ለመከላከል ከተደረደሩበት መሃል አሳልፎም ለፔድሪ አቀብሎ ላሚን ያማል ብቃቱን አሳይቶበታል። ከረፍት መልስ በ70ኛ ደቂቃ ኬሊያን ምባፔ አቻ የምታደርገውን ግብ እስካስቆጠረ ድረስ ሪያል ማድሪድ 1-0 እየተመራ ነበር። ኬሊያን ምባፔ ፍጹም ቅጣት ምት ክልል አቅራቢያ ተጠልፎ የተገኘውን ቅጣት ምት ራሱ መጥቶ ግሩም በሆነ ሁኔታ ከመረብ አሳርፏል። የባርሴሎና የአሸናፊነት መንፈስ ላይ ውሃ የቸለሰ አጋጣሚ፣ ሪያል ማድሪዶችን ያነቃቃ አጋጣሚ። አፍታም ሳይቆይ በ77ኛው ደቂቃ ላይ አውሬሊን ቾሚኒ ሁለተኛውን ግብ አስቆጥሮ ድሉ የሪያል ማድሪድ መሰለም። አሰልጣኝ ካርሎ አንቼሎቲ ኬሊያን ምባፔን ከተቀያሪ ወንበር ወደ ሜዳ ማስገባታቸው በእርግጥም ፍሬ ማፍራቱን አሳይቷል። ቢያንስ መደበኛው የጨዋታ ክፍለ ጊዜ ሊጠናቀቅ 6 ደቂቃ እስኪቀረው ድረስ 84ኛው ደቂቃ ላይ የባርሴሎናን ተስፋ ያንሰራራ ግብ በፌራን ቶሬስ ተቆጠረ። ኳሷን እንደተለመደው ዙሪያውን ከከበቡት ተጫዋቾች መካከል አሾልኮ ለፌራን ያቀበለው ላሚን ያማል ነው። ፌራን ቶሬስ አንቶኒዮ ሩዲገር እና ግብ ጠባቂው ቲቦ ኮቷን አታሎ ኳሷን ከመረብ አሳርፏል። መደበኛው የጨዋታ ክፍለ ጊዜ ተጠናቆ በጭማሪውም ሁለቱ አያላም ቡድኖች 2-2 እንደሆኑ ዘለቁም። አሁን ጨዋታው ባቻ ተጠናቆ ወደ መለያ ምት ማምራቱ አይቀርም የሚለው የብዙዎች ግምት ሆነም። የሁለቱም ቡድን ተጫዋቾች ተዳክሟል። ምናልባትም የመለያ ምቱ ቶሎ በደረሰ ይሉም ይሆናል። ሁሉም ነገር ሊጠናቀቅ 4 ደቂቃ ሲቀረው ግን ያልታሰበ ነገር ተከሰተም። ጁሊየስ ኩንዴ በሴቪያ ሰማይ እኩለ ሌሊት የባርሴሎና ደጋፊዎችን ያስፈነጠዘውን ግብ አስቆጠረ። ርችቱ ተንቦገቦገም። ተጫዋቾቹ ጁሊየስ ኩንዴን ለማቀፍ ሜዳውን ወረሩት። ስታዲየሙ በደስታ ተደበላለቀ። በዚያ ግን አላበቃም። ጨዋታው ሊጠናቀቅ ሲል ኬሊያን ምባፔ ፍጹም ቅጣት ምት ክልል ውስጥ ወደቀ። ፍጹም ቅጣት ምቱም ሳይሰጥ የመሃል ዳኛው ፊሽካቸውን ነፉ። ጨዋታው ተጠናቀቅም። ሪያል ማድሪዶች አበዱ። በተለይ ወደ መጨረሻው አካባቢ ተቀይሮ የወጣው አንቶኒዮ ሩዲገር ንዴቱ መቆጣጠር አቅቶት ለተጎሻሸመ ሰውነቱ የተሰጠውን በላስቲክ የተከማቸ በረዶ ወደ ዳኛው በተነም። እናም በተፈጠረው ትርምስ 3 የሪያል ማድሪድ ተጫዋቾች ቀይ ካርድ ተሰጣቸው። የስፔኑ ተከላካይ ሉቃስ ቫስኩዝ፣ የጀርመን ብሔራዊ ቡድን ተከላካዩ አንቶኒዮ ሩዲገር እና የእንግሊዙ አማካይ ጁድ ቤሊንጋም። ምናልባትም አንቶኒዮ ሩዲገር ባሳየው ጠባይ ከበድ ያለ ቅጣትም ሊጠብቀው ይችላል። በላሊጋው ባርሴሎና ከሪያል ማድሪድ በ4 ነጥብ ርቆ በ76 ነጥብ ይመራል። ከቀሪ 5 ጨዋታዎቹ በሁለተኛው የፊታችን እሁድ ሳምንት ባርሴሎና ከሪያል ማድሪድ ጋር ዳግም ይገናኛል። ሪያል ማድሪድ የኮፓ ዴል ሬ ሽንፈቱን ለመበቀል ብቻ ሳይሆን የላሊጋውን ዋንጫ ላለማጣት በባርሴሎና ላይ የተሳሉ ጥርሶቹን ይበልጥ ሞርዶ ነው ወደ ሜዳ የሚገባውም። የኮፓ ዴል ሬ አሸናፊው ማለትም ባርሴሎና እና ተከታዩ ሪያል ማድሪድ እንዲሁም ከላሊጋው የዋንጫ አሸናፊና ሁለተኛ የሚወጣው ቡድን በስፔን ሱፐር ካፕ ዋንጫ ግጥሚያ ይፋለማሉ። ያው እኒሁ ባርሴሎና እና ሪያል ማድሪድ መሆናቸው ነው። በነገራችን ላይ በሴቶች እግር ኳስ ግጥሚያም ባርሴሎና ቸልሲን 4-1 በድምሩ 7-1 ድል አድርጎ ለዋንጫ ፍጻሜ አልፏል። በደርሶ መልስ ኦሎምፒክ ሊዮንን 6-1 ረትቶ ለፍጻሜ ከደረሰው የእንግሊዙ አርሴናል ጋር ባርሴሎና ከ3 ሳምንት በኋላ ለዋንጫ ይፋለማል።